የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ምን አስተያየት መስጠት ይቻላል? አብይ አህመድ ሰላም ከ60% በላይ በእኛ ቁጥጥር ስር አይደለም፣ ይሄንን እያደፈረሰ ያለው ሌላ አካል ነው እያለ ነው። ምን ማለት ይቻላል? እንግዲህ ጠቅላይ ሚኒስትሩ የሚናገሯቸው ንግግሮች ራሱ ለመተንተን መሞከር በሳቸው ደረጃ መሆን ይጠይቃል። ኢፋይሜሶ ነገር ግን መንግስት ምን እንደሆነ ካለመረዳት፣ መንግስት ኃላፊነቶቹ ምን ምንድናቸው የሚለውን ነገር ካለማወቅ የመነጨ እንደሆነ ነው የምንረዳው። ምክንያቱም መንግስት ሰላም ማስከበር አቃተው አንድ ነገር ሆኖ ሰላምን ግን ማምጣት የምትችሉት ከ60% በላይ እኛ ሳኑ እናንተ ናችሁ የሚለው ነገር የሚያስቅ ነገር ነው። መንግስት በመጀመሪያ ተቀዳሚ ተግባሩ የዜጎችን ደህንነት ማስጠበቅ፣ የሀገሪቱን ሰላም ማስከበር ነው። ሌሎቹ ጉዳዮች እንዳሉ ሆነው ስለ ሰላም ስለሆነ የምንነጋገረው። ስለዚህ አሁን ላይ ያለው ሁኔታ እኔ እንደምረዳው የእሳቸው ንግግር ምን የምገነዘበው ወይ መንግስት ምንድነው የሚለውን ነገር ካለመረዳት ይሄንን ይሆናል ብዬ አላስብም። ወይ ደግሞ አውቆ ኃላፊነትን ኔግሌክት ማድረግ፣ ኃላፊነትን መሸሽ፣ እንዲሁ ደግሞ እስከዛሬ ድረስ ለስልጣን ማስቀጠያ ያደረጉ የቆዩቸውን ጦርነቶች እንደ አዲስ ለመጀመር ያላቸውን ፍላጎትና እቅድ ያሳዩበት እንደሆነ ነው የምረዳው። እንግዲህ ሚስተር ምናልባት በአጠቃላይ በአብይ አህመድ የሰሞኑ ቃለ መጠይቅ ላይ እንደ ፓርቲ ያያዛችሁት ወይም ደግሞ የተወያያችሁበት ጉዳይ አለ ወይ? ብዙ ነገር አንስቷል አብይ አህመድ በቃለ መጠይቁ። ምናልባትም ሐሳብ የሌላቸው እኛ አሁን የቸገረን ሐሳብ የሌላቸው ተቀናቃይ ነው ያሉት። ሐሳብ ያለው ፓርቲ ሐሳብ ከሌለው ጋር ፈጽሞ ሊወዳደርም የሚችል አይደለም እና ሐሳብ ይዛችሁ ነው እየተባለ ነው። ሐሳብ አጥሯቸዋል ወይ? ሐሳብ ሳትይዙ ነው ወይ ይሄንን ፓርቲ ወይም ደግሞ ይሄንን አገዥውን ፓርቲ ተቀናቅናችሁ ስልጣንን እንጨብጣለን የምትሉት? እንደው ለዚህ ምን አስተያየት አላችሁ? አሁን ከሳቸው ጋር ተያይዞ በተለይ ያነሳቸው ያሉት ጥያቄዎች በእውነቱ የሚያስቁ ናቸው። በመጀመሪያ ደረጃ አንድ የፖለቲካል ፓርቲ በተለይ ደግሞ ተቃዋሚ ሆኖ ሐሳብ አለኝ ብሎ እየታገለ በሰላማዊ መንገድ እየታገለ ያለን የፖለቲካ ፓርቲ በጠይቃቸው እንኳን ምንድነው ፖሊሲው ምንድነው ፕሮግራሙ የሚለውን ነገር በማያውቁበት ሁኔታ ሐሳብ የላቸውም ብሎ ማሰብ ወይ መናገር በጣም የሚያስቅ ነገር እንደሆነ ነው እኔ የማውቀው የምረዳው። ሐሳብ የላችሁም ነው ሐሳብ ባለን በቃ በቅቶ የተትረፈረፈ ለዛውም ደግሞ ከውጭ የተቀዳም ሳይሆን በተለይ ለኢትዮጵያውያን ይሆናል ተብሎ የተዘጋጀ ሐሳብ ከኢትዮጵያውያን ስነልቦና ከኢትዮጵያውያን ማንነትና ታሪክ ጋር የተጣጣመ የተለያዩ ፖሊሲዎች አሉን ፓርቲ ነንና ቀረብ ብሎ ሳያዩ እንዲሁ ደግሞ በዝም ብሎ በጅምላ ለመፈረጅና ጠንካራ ሰላማዊ ትግሉን ለማደናቀፍ በሚያደርጉ ጥረት ፓርቲዎች የፖለቲካ ፓርቲዎች ሐሳብ የላቸውም ብሎ የሚገርም የሚደንቅ ነገር አይደለም። አሁን ሐሳብ የላችሁም የሚለው የገዢው ፓርቲውም የአብይ አህመድ ወቀሳም ይሁን ክስ እንዳለ ሆኖ እንደው እናንተ ምንድነው አሁን ሐሳብ ሲባል ኢትዮጵያ ምን እንድትሆን ነው የምትፈልጉት? ከኢትዮጵያ አንፃር በተለያየ መልኩ ምንድነው ሐሳባችሁ? ይሄ መድረክ የሚሰሙ ከሆነ የብልጽግና ሰዎች ምናልባት የኢህአፓ ሐሳብ አለው ብለው ሊረዱም ከቻሉ ለነሱ ምንድነው የምትገልጿቸው? ምንድነው ኢህአፓ ያለው ሐሳብ ከኢትዮጵያም ከተለያየ አንፃር? በርግጥ በዚህ አጭር ቃለ መጠይቅ ላይ ዝርዝሩን ነገር ላታቀርቡ ትችላላችሁ፣ ግን መሰረታዊ የሆነው ነገር ምንድነው? ኢህአፓ በዋናነት የምንፈልገው ፍትህ የሰፈነባት የዜጎች እኩልነት የተረጋገጠባት እና ሰላማዊ ደህንነቱ የተጠበቀ ሀገር መገንባት ነው የምንፈልገው።
የኢትዮጵያን ታሪክ የምናውቀው ነው። በጣም ብዙ አኩሪ ታሪክ ያለን ህዝቦች ነን። መሀል ላይ በተፈጠሩ መንገራገጮች ምክንያት እንዲሁም ደግሞ ስልጣን በማይገባቸው ሰዎች እጅ በታሪክ ስህተት በመውደቁ ምክንያት አሁን ላይ የተፈጠሩት ሁኔታዎች እንዳሉ ሆነው ነገር ግን አሁን የኛም አንደርስታንዲንግ የኛም ፍላጎት የኛ ወደፊት እንዲሆን የምናደርገውና እኛም እንሰራለን ብለን ያቀድነውና የያዝነው ነገር እንዳልኩት ፍትህ የሰፈነባት የዜጎች እኩልነት የተረጋገጠባትና ዲሞክራሲያዊት ሀገር መገንባት ነው። ዝርዝሩ ምናልባት ሌላ እድል የምትሰጠን ከሆነ ፖሊሲ በፖሊሲ እየከፋፈልን ፕሮግራም በፕሮግራም እየከፋፈልን እያንዳንዱን ነገር መተንተንና ማየት መከራከር መነጋገር የምንችልበት ነው። አገዛዙ በሚከተለው የጎሳ ፖለቲካ ላይ ያላችሁ እይታ ምክንያቱም እሱ ነው አንድም በኢትዮጵያ የፖለቲካ ፓርቲዎች ላይ በሁለት ወገን የሚከፍለው የብሔር ፖለቲካ የሚከተሉ አሉ የዜግነት አለ እናንተ ወደፊት ስልጣን ብትይዙ ምን አይነት ኢትዮጵያ ነው እንድትሆን የምትፈልጉት ከዚህ አንፃር ማለት ነው? እኛ በፍጹም የብሔር ፖለቲካን አንደግፍም። ያለን አተያይ ያለን አረዳድ የዜግነት ፖለቲካ ለኢትዮጵያ እንደሚጠቅም ለየትኛውም ሀገር እንደሚጠቅምና ኢትዮጵያ ልታድግ ልትለወጥ ህዝቧም ቅድም እንዳልኩት ፍትህ የሰፈነባት ሀገር ውስጥ ዲሞክራሲ የተረጋገጠባት ሀገር ውስጥ ለመኖር የሚያስችለው የዜግነት ፖለቲካ እንደሆነ ነው የምናምነው። የኛ ፖሊሲዎችም የተቀረጹት በዜግነት ፖለቲካ ዙሪያ ነው። ሚኒስትር ምናልባት ኢህአፓ በአሁኑ ሰዓት ቁመናው ምን ይመስላል? በሀገር አቀፍ ፓርቲ ነው ያው የክልል ፓርቲ ወይም ደግሞ በተወሰነ ቦታ የተገደበ አይደለምና እንደው ጽፈት ቤት አላችሁ ወይ በየቦታው የፓርቲ እንቅስቃሴያችሁስ ምን ይመስላል ወይስ አዲስ አበባ ብቻ ተወስናችሁ ያላችሁ ናችሁ? በፍጹም እኛ ሀገራዊ ፓርቲ ነን። ጽፈት ቤቶቻችንን በተለይ አሁን ያልገባንበት ቦታ የኢትዮጵያ አካል ያለን በሚባል ደረጃ በተለያዩ ክልሎች በተለያዩ ዞኖችና ወረዳዎች ጽፈት ቤቶችን አደራጅተን በጠንካራ ሁኔታ እየታገለ ለህዝብም ድምጽ እየሆነ ያለ ፓርቲ ነውና ምን አይነት ቁመና ላይ ነው የሚገኘው የሚለውን ለመግለጽ ያህል የተቋቋመው እንደ ሀገራዊ ፓርቲ ነው የሚንቀሳቀሰውም እንደ ሀገራዊ ፓርቲ ነው። ስለዚህ በተለያዩ የኢትዮጵያ አካባቢዎች ጽፈት ቤቶች አሉን። አዲስ አበባ ብቻ አይደለም የምንቀሳቀሰው በተለያዩ ቦታዎች ደግሞ ጠንካራ መዋቅርና ጠንካራ አመራር በተለይ ደግሞ አዲሱን ትውልድ ያካተተ አዲሱን ትውልድ ያቀፈና ለኢትዮጵያም አዲስ ተስፋ ይዞ የሚመጣ ፓርቲ እንደሆነ ለማረጋገጥ ወዳለሁ። እንግዲህ ሰሞኑን እንቅስቃሴ ላይ ነው ያላችሁት ጉባኤ ልታካሂዱ ባለፈውም ተገናኝተን ስለ ጉባኤያችሁ እሱንም ለማደናቀፍ በአገዛዙ በኩል የሆነ የምትሰጉት ነገር አለ ግን ያንንም ተቋቁማችሁ ጉባኤውን ልታካሂዱ እንደተዘጋጃችሁ ገልጻችኋልና ምን ይመስላል ሂደቱ? የገጠማችሁስ ችግር አለ ወይ? አዎ በጣም ባለፈው ካንተም ጋር እንዳደረግነው ቆይታ በጣም ብዙ ችግሮች እየገጠሙ ነው እንዳልኩት ከውስጥም ከውጪም በተለይ ደግሞ ብልጽግና በእጅ አዙርም ሆነ በቀጥታ በተለይ ጠንካራ ናቸው በሚባሉ ተቃዋሚ ፓርቲዎች ላይ ጣልቃ ገብነት እንዳለው የሚታወቅ ነውና ያ እኛም የዛ ሰለባ ነን። የተለያዩ ሰዎችን በጥቅምም በተለያዩ ሁኔታዎች በመግዛት በተለይ ደግሞ አሁን እኛ ታሪካዊ ብለን የምንጠራው ጉባኤና የተለያዩ ወጣት እንዲሁም ጠንካራ የሆኑ አመራሮችን ወደፊት አምጥተን በቀጣይ አሁን ካለን በላይ የምንታገልበት ስርዓት ለመዘርጋት የሚያስችለንን ጠቅላላ ጉባኤ ለማደናቀፍ በጣም ብዙ ስራዎች እየተሰሩ ነው እንዳልኩት ከውስጥም ከውጪም። ከውጪ እንግዲህ ስናይ ብልጽግና በቀጥታ ሆቴሎች ለኢሃፓ ለተለያዩ ፓርቲዎች ሆቴል እንዳያከራዩ በህይወታቸው ጭምር በማስፈራራት ነው ጫና እያደረገባቸው ያለው። እንግዲህ አዳራሽ ያስፈልጋል ጠቅላላ ጉባኤ ለማድረግ እና ሆቴሎች እንዳያከራዩም ከማድረግ ጀምሮ ቅድም እንዳልኩት በእጅ አዙር ደግሞ የውስጥ ክፍፍሎችን ለመፍጠር በመሞከር የተለያዩ ጫናዎችን እያደረሰ ነው ያ ጠቅላላ ጉባኤ እንዳይካሄድ። ምናልባት የጠቅላላ ጉባኤ መሰረታዊ ተልዕኮ ምንድነው? ማለት አመራሮችን የመምረጥ ወይስ ምንድነው? ታሪካዊ የሚያሰኘው ምንድነው? እንደሚታወቀው በምርጫ ቦርድ ህግ መሰረት ፓርቲዎች በየ3 ዓመቱ ጠቅላላ ጉባኤያቸው ማካሄድ አለባቸው። የኛ ታይም ፍሬሙ አሁን በዚህ ዓመት ነው ጠቅላላ ጉባኤያችንን ማካሄድ እንዳለብን የሚገልጸው። አንደኛ አስፈላጊ ሆኖ በዛ ነው። ሁለተኛ ነገር ቅድም እንዳልኩ ጠንካራ የሆነ ሰላማዊ ትግል ለማድረግ አመራሮች በረጅም የሆነ የጊዜ ገደብ ያስፈልጋቸዋል። አሁን እንዳልኩት ጠቅላላ ጉባኤው ካለቀ በኋላ ወይ ደግሞ የጉባኤው ከዚህ በፊት የነበረው የጉባኤ ጊዜ ካበቃ በኋላ ያሉት አመራሮች በጊዜያዊነት ያንን እስከ ጉባኤው ድረስ የሚቀጥሉ ናቸው። ስለዚህ አሁንም ቢሆን ህጋዊ አድርገን ህገወጥ ነው እያልኩ አይደለም፣ ግን ጉባኤው ጊዜ ገደቡ ስላለቀ አሁን ላይ መደረግ ስላለበት ያንን ማድረግ አስፈልጎናል። ከዚህ በላይ ደግሞ ቅድም እንዳልኩ ጠንካራ የሆነ ሰላማዊ ትግል ለማድረግ ከዚህ
ቀደም የነበሩት ብቻ ሳይሆን አዲስ የሆነ ትውልድ አዲስ ወጣቶችን ማምጣት አለብን። የተለያዩ ጠንካራ የሆኑ አመራሮችን ወደፊት ማምጣት እንዳለብን እናምናለን እና ይህንን ማድረግ የምንችልበት ጠቅላላ ጉባኤ በመሆኑ ነው እኛ ታሪካዊ ነው ብለን የምናስበው። ከምርጫ ጋር ተያይዞ የሚባል ነገር አለ። ሰሞኑን በሀገር ውስጥ በሚሰራጭ አንድ ሚዲያ ላይ የተቃዋሚ የፖለቲካ ፓርቲ አመራሮች ተጠይቀው ነበርና ምርጫ ምንም ተስፋ የሚያደርጉበት እንዳልሆነ ኢትዮጵያ ውስጥ ምርጫ ይኖራልን ብለው እንደማይጠብቁ በጣም ጠንከር ያለ አስተያየት የሰጡበትን እንትን ተከታትየዋለሁ። ምርጫ ይደረጋልን ብለው እንደማያምኑ ጭምር ነው የገለጹትና እናንተ ደግሞ ምርጫ የሚል ነገር ከወዲሁ በደንብ እየገፋችሁበት ያለ አንድ እንቅስቃሴም አለና እንደዚህ ሰው ተስፋ በቆረጠበት የተቋሚ የፖለቲካ ፓርቲዎችም ምንም የሚታይ ደና ነገር የለም ብለው ከወዲሁ አቋማቸውን በገለጹበት ሁኔታ የናንተ ስለ ምርጫ ያላችሁ ተስፋ እንዲጠነከረው ለምንድን አሁን ላይ ካለው ሁኔታ አንፃር በመነሳት ምርጫው ምንድነው ፍትሃዊ ይሆናል ወይ ደግሞ ገለልተኛ ሆኖ በደንብ የታለመለት ውጤት ይመጣል ብለን አይደለም። ነገር ግን እኛ የሰላማዊ ታጋዮች ነን። ያገዛዝ ለውጥ የሚመጣው በምርጫ ነው ብለን ነው የምናምነው። ምርጫ ምንም አማራጭ የሌለው ሁኔታ ነው ለኛ። ነገር ግን ባለፈው እንዳልኩት ይሄ ምርጫ ፍትሃዊ እንዲሆን ያስቀመጥናቸው ቅድመ ሁኔታዎች አሉ። መካሄድ እንዲችል ያስቀመጥናቸው ቅድመ ሁኔታዎች አሉና እነዛን 6 ቅድመ ሁኔታዎች የሚያሟላ ከሆነ ምርጫው ፍትሃዊ ሊሆን ይችላል የሚል ትንሽም ብትሆን ተስፋለች። ነገር ግን እነዛ ነገሮች በሌሉበት በራሱ ምርጫውን ለማካሄድስ ምን አይነት ሜዳ አለ የሚለው ጥያቄ ውስጥ ነው በእኛም አሁንም ድረስ። ለዛ ነው ምርጫ ውስጥ እንገባለን አንገባም የሚል ውሳኔ ወይም አቋም እስካሁን ድረስ ያልያዝ ነው። ይሄን ስርዓት በምርጫ ለመቀየር የሚቻልበት እድል የለም። እንደውም ከባለፈው ስርዓት የበለጠ ምርጫን እንደ በየ5 ዓመቱ እንደሚካሄድ ድግስ አድርጎ የማየት ራሱን እንደ በምርጫ የተመረጠ አስመስሎ ለዓለም የማቅረብ እንደዛ አይነት ለዛ ዓላማ የሚፈልገው ግርግር እንጂ እውነት የኢትዮጵያ ሕዝብ የስልጣን ባለቤት ሆኖ መንግስቱን የሚሰይምበት ምርጫ በፍጹም የሚታሰብ አይደለም እየተባለ ነው። እናንተ ለስልጣን ለማግኘት ነው ብላችሁ ከምትጠብቁት በላይ አገዛዙ የናንተን መሳተፍ እንደ አንድ አጃቢ እንደ አንድ ጭምብል እየተጠቀመው ለዓለም ያምታታ ለመቀጠል የሚፈልገው ነገር የሚል ነገር ይነሳልና የኢትዮጵያ ሕዝብ በዚህ አይነት ስሜት ውስጥ ሆኖ አብዛኛው በሌላ መንገድ ነው ይሄንን ስርዓት መቀየር ያለብን ብሎ በሚታገልበት በዚህ ወቅት ላይ የናንተ መምጣት ያንን እነዛን አካላት የሚያደርጉትን ትግል እንደው ምክንያታዊ እንዳይሆን አድርጎም ከነዛ አካላትስ ጋር የሚመጣውን ተቃውሞ እንዴት ታዩታላችሁ? በነገር ላይ ይሄ አገዛዝ ምርጫ ገባህለትም አልገባህለትም ቁጭ ብሎ የሚያለቃቅስበት ነገር የለውም። ምርጫ ባትገባለትም ህጋዊ ነኝ ብሎ ከመቀጠል ቅንጣት ታክል ወደኋላ የሚያስብለው ነገር የለም። የዓለም አቀፍ ጫና ሊኖርበት ይችላል፣ ግን አይ ዶንት ቲንክ ያን ያህል ቦዘር የሚያደርገው ስልጣኑ እስካልተነካበት ድረስ። ስለዚህ ከምርጫ ራስን ማግለል በራሱ ወይም ደግሞ ምርጫውን በሙሉ አቅም አለመሳተፍ አገዛዙ ይቀጥል ማለት ነው። ከአጃቢነት ጋር ተያይዞ እስከዛሬ ድረስ በተለይ ብልጽግና ከመጣባቸው ዓመታት ጀምሮ የነበረውን ምርጫ እኛ በጠንካራና በሙሉ አቅም ገብተንበት ህዝብንም ደግሞ በሙሉ አቅም አታግለንበት ቢሆን ኖሮ እስካሁን ድረስ ስልጣን ላይ ይቆያል የሚል እምነት የለንም። ለዛ ነው ባለፈው ስንነጋገር እኛም የፖለቲካ ፓርቲዎች በተለይ ጠንካራ የሚባሉ ለህዝብ ቆመዋል የምንባል የፖለቲካ ፓርቲዎች ጠንካራ የሆነ ሰላማዊ ትግል በማድረግ ህዝቡን አላታገልነውም፣ ለዛም ኃላፊነት እንወስዳለን ብዬ የነበረው ነገር ግን ያልኳቸውን የሰላማዊ ትግል አማራጮች ተጠቅመን ቢሆን ኖሮ በሙሉ አቅማችን ምርጫውን ገብተንበት ቢሆን ኖሮና ህዝቡን በሚገባው ልክ በሰላማዊ መንገድ አታግለን ቢሆን ኖሮ ይህ አገዛዝ ስልጣን ላይ ይቆያል የሚል እምነት የለንም። አገዛዙን ደግሞ የሚፈራ የሰላማዊ ትግል መሆኑ በተለይ ቅድም ከተነሳንበትና ዛሬ በተለይ ካገናኘን የቅዳሜው የትዕይንተ ህዝብ መረዳት ይቻላል። በዚህ መጠን ተሸብሮ በዚህ መጠን ተጨንቆ የተለያዩ ሀሳብ ያላቸው የፖለቲካ ኃይሎች ተገናኙ ብሎ ከታችም ከላይም ያለ አመራሩንም ካድሬውንም የሶሻል ሚዲያ አክቲቪስቱንም አነሳስቶ ዘመቻ ያስከፈተው የሰላማዊ ትግልን እጅግ በጣም እንደሚፈራ ነው። ለምንድነው የሰላማዊ ትግልን የሚፈራው ካለን ሊቀየር የሚችለው በሰላማዊ ትግል እንደሆነ ይረዳል። ጠንካራ የሆነ የህዝብ
የህዝብ ኢንቮልቭመንት ወይም የህዝብ ጣልቃ ገብነት ያለበት ሰላማዊ ትግል ቢኖር አገዛዙ አንድም ቀን በስልጣን ላይ መቆየት አቅም እንደሌለው ከልቡ አስረግጦ ያውቀዋልና አሁንም ቢሆን የተለያዩ ካድሬዎችን በመላክ የተለያዩ ነገሮችን በማድረግ የሰላማዊ ትግሉን ለማዳከም እና በሰላማዊ ትግል ላይ ህብረተሰቡ ተስፋ እንዲቆርጥ ለማድረግ የሚፈልገው ህዝቡ ከሰላማዊ ታጋዮች ጋር ቢተባበር ስልጣኑን እንዳልኩት ለአንድ ቀን ማጽናት ለአንድ ወር ማጽናት እንደማይችል ስለሚያውቀው ነው። ስለዚህ አሁንም ለምንችለው እኛ በሚገባው መጠን አላታገልም ይዘግዛት 100%። ነገር ግን ከዚህ በኋላ ህዝቡ በሰላማዊ ትግል በተለይ ደግሞ አገዛዙ በሚፈራው መንገድ በሰላማዊ ትግል እየታገለ ከኛም ጋር አብሮ ሆኖ ባለፈው ባስተላለፍኩት መልእክት መሰረት ደግሞ ተባብሮ አንድ ላይ ሆኖ የሚሰራ ከሆነ የታለመለትን ለውጥና የታለመለትን ውጤት ማምጣት እንደሚቻል አንደርስታንድ አድርጎ ከኛ ጋር ቢቀጥል ብዬ ነው ማስበው። ሌሎች ኃይሎች ጋር በተያያዘ ተደጋግሜ እንደተናገርኩት እኛ ከኮዙ ጋር ችግር የለብንም፣ በፍጹም ከኮዙ ጋር ችግር የለብንም። ወይ ኮዝ የላቸውም ጦርነት ስለሚወዱ ነው ወደ ትጥቅ ትግል የገቡት ብለን አናምንም። ነገር ግን እኛ የሰላማዊ ታጋዮች ነን። ስለዚህ አካሄዳችን በጣም ይለያያል። አካሄዳችን እኛ በሰላማዊ መንገድ የስርዓት ለውጥ ይመጣል የሚል ነው፣ እነሱ በትጥቅ ትግል የስርዓት ለውጥ ይመጣል የሚል ነው። እዛ ጋር እንለያያለን። ነገር ግን በፍጹም የማንንም ኮዝ በተለየ ህዝብ ጥያቄ አለኝ፣ ህዝባዊ አጀንዳ አለኝ፣ መኖር አልቻልኩም፣ በማንነቴ ምክንያት እየተገደልኩ ነው ብሎ በሰላማዊ መንገድ መታገል አልቻልኩም ብሎ ወደዛ የገባን አካል እርስ በርስ የምንፈራረጅበትና በጠላትነት የምንተያይበት ሁኔታ የለም። በዛ ጉዳይ እኛ ኒውትራል ነን። እሱን ለማለት ነው የምፈልገው። እንግዲህ ሚስጥር ያገናኘን ሰሞኑን በተሳተፋችሁበት የበይነ መረብ ትዕይንተ ህዝብ መድረክ ላይ ያንን ተከትሎ ካገዛዙ የተለያዩ የደህንነት አካላት እንደዚሁም የማህበራዊ ሚዲያ ዲጂታል ሰራዊት የሚደርስባችሁ የተለያዩ ማስፈራራቶች፣ ወከባዎች አሉና እሱ መነሻ አድርገን ነውና ነው በመጨረሻ እሱንም ታሳቢ ያደረገ መልእክት ካለሽ? አሁን ላይ ሰዎችን በማስፈራራት በማገት በመሰወር በመግደል የሚቆም የሰላማዊ ትግል የለም። በተለይ ሀፓ ቤት ውስጥ እሱን አንደርስታንድ ማድረግ አለባቸው። በግል ከጠየቀኝ እኔ የጋዜጠኝነት ሙያን ትቼ የመጣሁት መስራት ስላልቻልኩኝ ነው፣ ወይ የማምንበትን መርህ መከተል ስላልቻልኩ ነው። እዚህ መጥቼ ስርዓቱ ስላስፈራራኝ ወይ ስለደለለኝ ወደ ወሃላ ምልበት ምንም አይነት መንገድ የለም። ኢህአፓ ቤት ውስጥ ያለ አመራርን በብዛት ያ ነው ታሪኩ። ስለዚህ አሁንም አንደርስታንድ መደረግ ያለበት ከንቱ ልፋት ነው። በቃ ምንም የሚሄድ ነገር አይደለም። ስላስፈራራን ይሄ አጉል ጀብደኝነት ሊመስል ይችላል፣ ወይ ምን ተማምነው ነው ሊያስብል ይችላል። እኛ ፕሪንሲፕል ሰዎች ነን፣ ቀደም እንዳልኩት መርህ ያለን ሰዎች ነን። ከመርሃችን የሚያስወጣን የትኛውም ኃይል አይኖርም። ስለዚህ አሁንም ቢሆን ትንፋሻቸውን ከመጨረስ ወይ ደግሞ አላስፈላጊ ሁኔታዎች ውስጥ ከመግባት የዘለለ የትኛውንም አይነት እነሱ ያለሙለትን የሰላማዊ ትግሉን ማደናቀፍና ሰዎችን፣ አመራሮችን፣ አባላትን ከትግል መስመር የማስወጣት ህልማቸው ሊሳካ እንደማይችል ነው መናገር የምፈልገው። ህዝቡም ደግሞ አገዛዙ ለምንድነው ሰላማዊ ትግልን በዚህ ልክ የሚፈራው የሚለውን ጥያቄ ራሱን ጠይቆ ኦኬ፣ ስለዚህ ለውጥ የምፈልግ ከሆነ እንግዲህ መቼም በሚወደው መንገድ ሳይሆን በሚጠላው መንገድ ነው መሄድ ያለብኝ የሚለውንና ለሰላማዊ ትግል ልቡን በሩንም ክፍት አድርጎ ከኛም ጋር እንዲተባበር ነው ጥሬን ማስተላለፈው። በዋናነት ግን እንዳልኩት መሰመር ያለበት በዛቻ፣ በማስፈራራት፣ በጉቦ፣ በድለላ የሚቀየር የትኛውም አይነት መርህ የለንም። እሱንም ደግሞ ሊያሰምሩበት በግልጽ ሊረዱት እንደሚገባ በተለይ ደግሞ ለብልጽግና ሰዎች ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። ሚስጥረ ስላሴ ታምራት